ይሄንን የዶክተር አብይን መንግስት በግብዳው እንደወደው ከሚያደርጉኝ ሌላኛው ምክንያት ምንድነው ብትሉኝ የመንግስት ካድሬ መሆነ የበረከት ገበሬዋን የመታወቂያ በደንብ ይሁት ሼር ኮፕሊንግ ፖስት ያደርጋችሁ ለሁሉም እንዲደርስ አድርጉልኝ። ቀጥቅጡልኝ ነው የምላችሁ። አካውንት ባለሀብቶች ከኛ ጋር በመታየት ከኛ ጋር ፎቶ በመነሳት ከኛ ጋር በመደዋወል መሬት የሚያጭበረብሩ አሉ። እኛ ከሚስቴ ራስ ላይ ወረጂ ሚስቴ ማለት ትወልጃታለሽ አንቺ ብታስቢው ኢሱ እኔ ነው አላውቃትም ያልክ ኢሱ እኔን አታውቀኝ ጠፍቼብን አረጃዋ ቬሎ ደረጃ ሶፍ ደረጃ ድረስ ማላቃ ሴትዮ እናት ለህክምና መጣው ነበርና የብልት ማስጠበብ ቀዶ ጥገና ፈልገን ነው አሉ። ከዛ ለማን ነው አልኩኝ። ሁለቱም በጣም ነው ያሳቃችሁ። ሆቴሉ በጣም ታዋቂ ነው። የሚገርማችሁ ደግሞ ዘንዶን እዛው ሆቴል ውስጥ ነው ያለው። እማ የአገር ስትወረር ማየት አልችልም። አገር ስትኖር ነው እናት የምትኖረው ብሎ ስለኝ መርቄ ነው ልጄን ለአገር ሆ ብሎ ሲወጡ ሸኝቻቸው ተመለስ። ሰላም ውድ የአገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪና ወቅታዊ የሆኑ ቪዲዮዎችን ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ የን ፋሚሊ መቀላቀል ትችላላችሁ። ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ወደ ዛሬ ቪዲዮቻችን እንሂድ። ይሄንን የዶክተር አብይን መንግስት በግብዳው እንደወደው ከሚያደርጉኝ ሌላኛው ምክንያት ምንድነው ብትሉኝ የመንግስት ካድሬ መሆነ መንግስትን በአደባባይ እንደምትወደው መናገር ወንጀል ሰርተ ወንጀለኛ መሆነ በተረጋገጠ ጊዜ ከተጠያቂነት አለመዳነ በጣም ያስደስተኛል። እንደወደው ሌላ ምክንያት ነው። እንደ ወርቁ አይተናው ምንም ያክል ወርቅ ጠቅላይ ሚኒስቴሩ አንገት ላይ ማንጠልጠለ በአደባባይ ወይም ደግሞ እንደ መንሱር ጀማል ባገኘህበት ሚዲያ ላይ ነፍስን ሳይቀር ለጠቅላይ ሚኒስቴሩ እንደምትሰጥ መናገር ወይም ደግሞ እንደ በረከት ገበሬዋ አንድ የመደመር መጽሐፍን 1 ሚሊዮን አውጥተ መግዛት ወንጀለኛ ሆነ በተረጋገጠ ጊዜ እነዚህ ነገሮች ከዚህ በፊት እንደነበረው መንግስት የኛ ወገን ነው፣ ካድሬ ነው፣ መንግስትን ደጋፊና መንግስት ወዳጅ ነው ተብለ አለመታለፍ ይሄ መንግስት ለእውነት እንደቆመ የሚያረጋግጥልኝ ሌላኛው መንገድ ነው ለኔ። ከዚህ በፊት በጣም ብዙ ስላየን በጣም ብዙ ሰዎች ብዙ ወንጀል ሰርተው ግን የመንግስት ወዳጅ ከመሆናቸው የተነሳ ያለምንም ተጠያቂነት ሲኖሩ አይተን ነበር። አሁን ያለው መንግስት ላይ ግን የዚህ አይነት ጨዋታ የለም። ወንጀለኛ እስከሆንክ ድረስ መንግስትን ከጧት እስከ ማታ የጠቅላይ ሚኒስቴሩን ስዕል እያሳልክ በግብዳ ኦፊስ ውስጥ ስለሰቀልከው ወንጀለኛ ከመሆን ትተርፋለህ ማለት አይደለም። ወንጀለኛነት የተረጋገጠ ጊዜ ያኔ ኦል ኦፍ ዘ ሰደን መንግስት ከሱ ጋር ነው መሞተው ያለው መጥቶ ፖለቲከኛ በሴራ እንደዚህ ጠምጥመው እንደዚህ አይነት አሻጠራለ ውስጥ ለውስጥ እየሰሩ ነው ውጭ ለውጭ እየሰሩ ነው ብትለይ ልሰማ አልችልም። መንግስት እውነተኛ እንደሆነ ማረጋግጥበት ብቸኛው መንገድ ነው። ሳትያዝ በፊት እነዛን ነገሮች መናገር ትችል ነበር። እውነት መንግስት ውስጥ የዚህ አይነት ችግር ካለ በፊት መናገር ትችል ነበር። መንግስትን ስታሽሞነሙን ቆይተ በወንጀል ተረጋግጦብህ ስትያዝ መንግስት መሆን አልቻለም ብለ በየሚዲያው መተህ ብትለፈልፍ እንደ በረከት ገበሬዋ አይነት የመስማት አቅም የለንም። ስለዚህ እነዚህ ነገሮች መንግስታችን እውነተኛ እንደሆነ የኢትዮጵያ መንግስት የጠቅላይ ሚኒስትሩ አመራር ለእውነት የቆመ እንደሆነና በቃላት ሽንገላ እንደማይታለል ማረጋግጥበት መንገድ ነው ለማለት ነው። የበረከት ገበሬዋን የመታወቂያ በደንብ ይሁት ሼር ኮፕሊንግ ፖስት ያደርጋችሁ ለሁሉም እንዲደርስ አድርጉልኝ። ቀጥቅጡልኝ ነው የምላችሁ። አካውንት ተይዟል። ብቻ ነው ቪዲዮ እያየው ያለሁት። በረከት ገበሬዋ ጉድና ጅራት ከበስተኋላ ነው የሚባለው ነው። አንቺ የሀብት ምንጭሽ ከውጪ ነው ዲያስፖራ ለሀገር እድሜ ሰጥሽ ምናምን ያለሽ እንዴ? ከዚህ ከኢትዮጵያ ዘርፍሽ የወጣሽውን ብር ማኒ ላውንደር ያደርግተሽ በፊት በለመርሽው የዘረፋ ሀዲድ መስመር ድጋይ ለመጓዝ ስትይ አላስኬዳሉሽ። ስለዚህ አሁን አገርና ተቋምን ስማሳት ጀምረሻል። በጣም የሚያስቀው እንደውም ፈረንጁ ከቨር ነው ኮማንዶ ነው እንደዚህ እዛ ምን ቤልጂየም እንደዚህ እንትና ላይ ቀብረት ውሸት ነው። እዚህ ያለሽ ደግሞ ምን ትሰሪ እንደነበር ለጆሮ ጨው የሚያደርግ መረጃ ደርሶናል። ለቀልሻለን። አንቺ አሁንም ቢሆን እንደ ዲያስፖራ ደግሞ የሚያስቀኝ እኮ የዲያስፖራ አባል ነን ምናምን ቀብር ጥሶ የምትታገሉላት እንዴ? ምንድነው የምትወርማኑ ዲያስፖራ ደጋስ ነው የምላችሁ። አንዴ ከመቼ ነው ዲያስፖራ ነች? የውና ከ2007 ጀምሮ እኮ የኦዴድ አባል ናት። የመንግስት መዋቅር ውስጥ የነበረች ናት። የፓርቲ መዋቅር ውስጥ የነበረች ናት። ተለጥፋ መበዝበዝ፣ መስረቅ፣ ማዘረፍ የለመደች ናት።
በብልጽግና መጣች አልቀበላሏት አሁን ስም ማጥፋት ጀመረች። አይሆንም፣ አታጠፊም፣ እኛም እንመጣልሻለን። መረጃዎቹን ብሩን ይሄ መኒ ላውንደሪ ታሪክበት ያሰብሽውን ብር ድሮ መነሻው ምን እንደነበረ በሴትነቴ አንዴ በምናምን ያስነግሩት ድብልቅልቅልቅ አርተሽው ምንም ጠንካራ ሴት አይደለሽም። አንቺ አነግጂ በሴት ስም ጠንካራ ሴት አይደለሽም። በወንጀል ትፈልገሽ ተጠርጣሪ ነሽ። እቺን ለምን እስከዛሬ ድረስ በየቦድካስቱ ስትበረጠቂ ለምን እቺን አልተናገርሽም? እኔ ቀድሞ የወደደ አባል ነበርኩኝ ብለሽ ለምን አልተናገርሽም? የሀብት ምንጭ እንደዚህ ነው ለምን አላልሽም? ዛሬ ላይ መጣሽ ተበደልኩ ቅብርጥሱ ብሬና እዚህ ለሀገሬ ብራጥቼ ምንድነው ያጣሽው? አሳጣሽን እንጂ አሳጣሽን። ገና እንመጣብሻለን። አድርሱለት። አመሰግናለሁ። ያው እንደሰማችሁት ለጆሮ ጭው የሚያደርግ መረጃ ነው ብሏል። እኔ ኦህዴድ በመንግስት አሸባሪ ቡድን ነው ተብሎ ተፈርጆ ከሆነ አላቅም። እስኪ የምታውቁ ሰዎች ምንድነው ይሄ አባል በመሆኗ ምክንያት የሚያመጣባት ነገር ወይ ደግሞ የሚያስደነግጠው ነገር ምንድነው የሚለውን ነገር እስኪ የምታውቁ ሰዎች ኮሜንት ሴክሽን ላይ ጻፉልኝ። ባለሀብቶች ከኛ ጋር በመታየት ከኛ ጋር ፎቶ በመነሳት ከኛ ጋር በመደዋወል መሬት የሚያጭበረብሩ አሉ። እኛ ጋር መዋል መሬት ማጭበርበሪያ መንገድ መሆን የለበትም። ይህን የምታደርጉ ባለሀብቶች ምንም የምንወዳችሁ እንኳን ብንሆን እናንተን ከመቅጣት ወደ ኋላ እንደማንል ማወቅ ይኖርባችኋል። ዘመድ ጓደኛ መስላችሁ ቀርባችሁ ከሹማምንት ጋር እየታያችሁ በሪል ስቴት ስም የምትዘርፉ ሙሉ በሌላ መንገድ የምትዘርፉ መንግስት እያጣራ እርምጃ ይወስድባችኋል። በጣም ይወዳችኋል፣ ግን ሌቦች የሚጠየፍ መንግስት ስለሆነ እርምጃ ይወስድባችኋል። ሌብነትን ካልተዋጋን በስተቀር በምትከፍሉት ገንዘብ ብቻ የሀገር ልማት ሊረጋገጥ አይችልም። በየፍርድ ቤት ውሎ የሚያስገርመንና ሳቀን ሲጨርብን የነበረው ቲክቶከር መንሱር ጀማል ዛሬ አቃቢ ህግ ደግሞ አንድ ነገርን አንስቶበታል። ታዲያ ይህንን መረጃ ወደ እናንተ ከማድረሴ በፊት ይህንን አካውንት ፎሎ፣ ላይክ እና ሼር ያድርጉት። ታዲያ ፍርድ ቤት በዋለው ችሎት አርቲስቶችን የዋስትና መብቶቻቸውን በ400 እና በ500 ሺህ ብር የዋስትና መብት ቢፈቅድላቸውም ቲክቶከር መንሱር ጀማልን ግን አቃቢ ህግ የዋስትና መብቱ እንዲፈቀድለት አልፈቅድም ሲል ተከራክሯል። ይህም ምንድነው ካላችሁኝ ቋሚ አድራሻና ንብረት የለውም ተብሏል። ስለዚህ በዚህ ምክንያት የዋስትና መብቱ ሳይፈቀድለት ቀርቷል ማለት ነው። በተጨማሪም መንሱር ጀማል ለግንቦት 10 እንዲሁ ችሎት እንዲቀርብ በተጨማሪም አርቲስቶቹም አብረው እንዲገኙና ቀጣይ ቀጠሮቻቸውን እንዲሰሙ ተብሏል። በጣም ያስገርማል። ያው አንዱ መንሱር ጀማል ከአብይ ጋር ፎቶ በመነሳት ሚዲያ ላይም ደግሞ ለጠቅላይ ሚኒስትራችን ኩላሊቴንም እሰጣለሁ ምናምን ብሎ ሲያወራ እንደነበር ሁላችንም እናስታውሳለን። ግን ንብረት በስሙ ምንም አይነት ንብረት በስሙ የለም ማለት ይከብዳል። ወይ በቤተሰቡ አድርጎ ነው እንጂ የሆነ ነገር ይኖረዋል ብዬ አስባለሁ። አርቲስቶቹ በዋስትና ተፈተው ጉዳያቸውን ውጪ ሆነው ቢከታተሉ ተቃውሞ የለኝም ያለው አቃቢ ህግ መንሱር ጀማልን ግን አትፍቱብኝ አለ። ለምን ሲባል መንሱር ጀማል የተባለው ግለሰብ ሀገር ውስጥ ምንም አይነት ሀብትና ቋሚ አድራሻ የለውም። እደግመዋለሁ፣ ምንም አይነት ሀብትና ቋሚ አድራሻ የለውም። ቃቄ ምን አለ? እኔን የምትረዱ ባለ ሀብቶች መንሱር ጀማልን እርዱት ብሏል። እዚህ ሰፈር በ18 ዓመቴ 30 ሚሊዮን ብር ነበረኝ የሚሉ፣ ልብሴ ከዲያመንድን የተሰራው የሚሉ፣ ገንዘቤ እንኳን ተሰርቆ ተቀዶ አያልቅም የሚሉ፣ ሀብቴን ይልኝ የሚሉ፣ ኩላሊቴን፣ ብሌኔን፣ ጨጓራዬን፣ ልቤን ለጠቅላይ ሚኒስትሩ እሰጣለሁ የሚሉ የተለያዩ ባለስልጣናትን ፎቶ ከጀርባቸው ግድግዳ ላይ የሚሰቅሉ ከዚህ አሁን ከነገርኳችሁ ከመንሱር ጀማል የበለጠ ታሪክ አይኖራቸውም። ስማቸውን ለመጥቀስ ያህል በ18 ዓመቴ 30 ሚሊዮን ብር ነበረኝ ያለው ፊራኦል ኢቲቻ፣ ኪዳነ ምሕረትን ከያዝኩ እንኳን ተሰርቆ ተቀዶ አያልቅም የኔ ብር ያለው ወልደ ጊዮርጊስ ይልቃል ቢተው፣
ጃኬቴ ከዲያመንድ ነው የተሰራው የሚለው ምንቴ ቢሊኒየር፣ ሀብቴን ይውልኝ የክሪፕቶ ነጋዴ ነኝ የሚለው ኤቢ ማርሻል ከዚህ አሁን ከነገርኳችሁ ታሪክ በላይ ታሪክ አይኖራቸውም። ነገ ከነጎዲያ እናያቸዋለን። ሲያዙ የዚህ ብሔር አባል ስለሆንኩ ነው የተያዝኩት የሚሉ ሲሰርቁ ብሔር የሌላቸው ሰዎች ከዚህ አሁን ከነገርኳችሁ ከመንሱር ጀማል በላይ ታሪክ አይኖራቸውም። ነገ እናየዋለን፣ ከነጎዲያ እናየዋለን። እኔ ያለው ሰው ቢያሳይ እኔ ችግር የለብኝም። ምክንያቱም ሰርቶ ለፍቶ ካመጣው ግን ያንን ሀብቱን ደግሞ የሚያሳየው ለወንጀል ከሆነ ሌላ ፋውል ለመስራት ከሆነ እንደ ላይክ እንደ መንሱራውን እንዲህ ያለኝ ይሄ አመር ጥይት አይረሳውም ምናምን አይነት ሾዎች አለ አይደለ? ክሪፕቶ ማነኝ ምናምን የሚሉ ነገሮች እንደሱ አይነት ነገር ለወንጀል ከሆነ የሚጠቀሙት ያ ጥሩ አይደለም። ያው ለራሳቸውም ቢሆን ጥሩ አይደለም። ህዝቡንም ለመጉዳት እስከሆነ ድረስ እንደዚህ አይነት ተቃውሞ ግዴታ ያስፈልገዋል። ግን ሀብት ኖሯቸው ቢያሳዩም ሰርተው ጥረው ግረው ከሆነ ያመጡት ችግር የለውም ብዬ ነው ማስበው። እስኪ እናንተ ምን ትላላችሁ? ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ተወረረ ሲባል ሲነሱ ግማሹ ደብተሩን ጥሎ ግማሹ ችግኝ የሚተክለውን ጥሎ የእናቱን ቡያ እናቱን እየገፈተረ አገር ሲኖር ነው እናት የምትኖረው ብሎ ነው። የኔ ልጅ 18 ዓመት ልጅ ወጥቶ ደብተሩን ቁጭ አድርጎ ሲሄድ ማለት ነው አልክ ልጄ ብዬ ስለ አው እማ የአገር ስትወረር ማየት አልችልም፣ አገር ስትኖር ነው እናት የምትኖረው ብሎ ስለኝ መርቄ ነው ልጄን ለአገር ሆ ብሎ ሲወጡ ሸኝቻቸው ተመለስ። ሆ ብሎ ሲወጡ ፎቶ የተነሱት ራሱ አለ ለምስክርነት አገር ናትና እኔም ታግያቃለሁ። እኔም ከትግል ጋር ኖሬያለሁ። ዛሬ ላይ ግን ሞትን እንኳን ለመስማት ደውዬ ልጄን ስልክ ላይ ስደውል ፋኖ ነው አንስቶ ልጅሽ ተሰውቷል፣ ልጅሽን ገለነዋል፣ ሊዋጋን ሲመጣ ብሎ ጎንደር አጅሬ ተራራ ላይ ነው ያለው የተሰዋ ብሎ ያለ ፋኖ ከመከላከያ ሳልሰማ የልጄ ሞት ከፋኖ ነው የሰማሁት። ይሁን ለሀገር ነው የተሰዋው፣ ጀግና ስለሆነ ነው ልጄ የተሰዋው ብዬ እናት ነኝና አልቅሼ መጥቼ መዘጋት ስጠይቅ የምናውቀው ነገር የለም። ሄጃለሁ፣ ያልሄድኩበት ቦታ የለም። ልጅን ፍለጋ ልጅ ነውና ማለት ነው። ሲመጣልኝ ግን እዚህ ስመጣ አልመጣም፣ ስጠይቅ አልመጣም ሲባል ተንከራተትን። ልጄ ድምፁ የሰማው ቢሰዋ ነው። ቢሰዋው መርቄ የሸኘሁት ልጄ ነው። ልሂድ ብሎ ሲለኝ ሸኝቼዋለሁ። ለሀገር ነው የሸኘው። ሆ ብሎ ሲወጡ ነበርኩ ባጠገባችሁ ብዬ ስለው ትታሰሪያለሽ ልጅ ብለሽ መጥተሽ ስትጠይቅ ብሎኝ ያለኝ ሰው በአመት ከ3 ወሩ ግን እዚህ ተቀምጦ ሶስት ወር ፈቶ እዚህ ወረቀት ተቀምጦ በአመት ከ3 ወሩ የልጄን ሀዘን ሰማ። ሁሌም አዲስ ነው የልጅ ሀዘን። ነገስ የሚመጣውን እናውቀዋለን። ከጉያችን ያገለሉት ልጆች ተደስተን እንደዛ እንደበፊቱ እንደሸኘው እሻኘዋለሁ ወይስ እኔ እወጣለሁኝ? ወኔ አልሞተም። ነገም ዛሬም ግን መንግስት የጀበልኝን መደብ ያዘጋጀልኝን ለምኛ አይደለም እኮ ያለውን ነገር ለምንድን ነው የማይሰጥ? ለምን ያንገላታናል? ለቀሩ ደግሞ ለምን? እስኪ ወንድሞቻችሁ ናቸው ልጆቼ የሚሆኑ እዚህ ውስጥ አሉ። ሲንገላቱ አያሳዝኑም? ዛሬ ትራንስፖርት እኮ ከለምለም እዚህ ለመድረስ ስንት ብር ከፍለን የምንመጣው? ግማሽ መንገድ እኮ በእግር እየመጣ ያለሁት። ይሄ ህዝብ ምን እያደረገ ምን የሆነ ነው? ምን አደረግን? አሁን አብይ አህመድ ላይ ያለው ትልቁ ችግር ያለው ካቢኔ ላይ ነው፣ መዘጋጃ ላይ ነው ችግር ያለው። ቆሻሻ እንኳን ገንዳ አለው። እኛ ግን እንኳን የገንዳን ያህልና የቆሻሻ ክብር የለንም። ሊሰጠኝ ባይሰጠኝ አይደል። ልጄን እኮ አሞራ በልቶታል፣ ደለል በልቶታል ወገን እያለው። ስለዚህ ለምን አይታይልንም? ካልሆነ አይሆንም። አትልፉ ይበለ ይበቃ። እንቀመጣለን። ቁርጣት እንኳን አይደለም መሬት ልጄን አጥቻለሁ እኮ ወርቅ የሆነ ልጄ። አመሰግናለሁ። ልጇንም ማታ በቢሾፍቱ ከተማ ከንቲባ እንግዲህ እየተሰቃየች እየተጎሳቆለች ትገኛለች። እሷ ብቻ አይደለችም። አብዛኛው ህብረተሰብ በአዳማም እየተባለ ነው እንሰማለን ሶሻል ሚዲያው ላይ እና እታች ያሉት አመራሮች በጣም ሊፈተሹ ሊታዩ ይገባል ብዬ አስባለሁ። በሰው ልጆች ህይወት ላይ በጣም አደገኛ ከምላቸው ነገሮች አንዱ ኔጌቲቭ ኤነርጂ ያለውን ሰው፣ ምቀኝነት ያለበትን ሰው በጀርባችን ተሸክመን ረጅም ርቀት ለረጅም ዓመት መጓዝ ነው። ይህን ያልኩበትን ምክንያት ልንገራችሁ።
አንድ ጊዜ ቡና ተሰብስበን ጓደኛማቾች እየጠጣን እያለ አንደኛው ጓደኛችን የምቀኝነት መንፈስ የገባበት ሳልሳው ይለኛል። እከሌ እኮ ይላል ስሙን ይጠቅስና ስለአንተ እንደዚህ እኮ ያለው እንዲህ ለማለት ፈልጎ ነው ይለኛል። እኔ ይሄኛው ምቀኝነት እንደገባበት ስላወቅኩኝ አይመስለኝም ብዬ አጣጥየው አለፍኩኝ ነገሩ። ይሄን ያልኩበት ምክንያት ነገራችሁ። ብዙዎቻችን እንደዚህ አይነት ሰዎች በዙሪያችን ይዘን ነው የምንጓዘው። አንፎርቹኔትሊ ደግሞ እንደነዚህ አይነት ሰዎች ደግሞ የምንላቸው በጣም የቅርብ የሆኑ ሰዎች ናቸው። ስለዚህ እነዛን ሰዎች ጥሎ መሄድ ኃጢአት ስለሚመስለን በፎልስ ሂዩሚሊቲ ወይም የውሸት ዝቅ ባይነት ምክንያት እነዚህ ሰዎች ተሸክመን እያወቅን እያቆሰሉን ለረጅም ዓመት ተሸክመናቸው ረጅም ርቀት እንሄዳለን። በኋላ ተሰባብረን እንወድቃለን። ዛሬ አንድ ትምህርት ላስተምራችሁ። የሚከተሉትን 5 ምልክቶች ካያችሁ እነዚህ ሰዎች የምቀኝነት መንፈስ እንደገባባቸው አውቃችሁ ከትከሻችሁ ላይ አውርዳችሁ ጣሉ። አንደኛው ምልክት እናንተ ልትደርሱበት በማትችሉበት መልኩ ከእናንተ በስተጀርባ ሄደው የቅርብ ለምትሏቸው ሰዎች ያሟቸዋል። ስለ እናንተ መጥፎ ነገር ይናገራሉ። ምናልባት ደግሞ እናንተና እነዛ ሰዎች ተገናኝታችሁ እንዳትነጋገሩ ሄደው ለሱ ያሰብኩትን ነገር ላንተ ልሰጥ ስለሆነ ብዙ አትቅረበው ይሉና በመካከላችሁ ሰፊ ጋፕ ይፈጥራሉ። ሁለተኛው ነገር ሁልጊዜ የምለው ነገር ነው። ይሄን በፍጹም የደስታችሁ ተካፋይ መሆን አይፈልጉም። ሰርጋችሁ ቢሆን ልደታችሁ ቢሆን የተመረቃችሁበት ቀን ቢሆን ነገሮች የተሳኩላችሁ አዲስ ንግድ ጀምራችሁ ልታስመርቁ ቢሆን በፍጹም በዛ ቀን አታገኟቸውም። ኮንግራቹሌሽንስ አይሏችሁም። ሶስተኛው ነገር ስለናንተ መጥፎ ነገር መስማት ያስደስታቸዋል። ንግዳችሁ ቢከስር፣ ቤተሰባችሁ ቢበጠበጥ በጠዋት መጥተው በራቸውን የሚያንኳኩ ሰዎች መጀመሪያ የሚሆኑት እነሱ ናቸው። ምክንያቱም ለምን እንደሆነ ታውቃላችሁ? የነሱ ከፍታ የሚለካው በእናንተ ውድቀት ስለሚመስላቸው። አራተኛው ደግሞ ባገኙት አጋጣሚ በእናንተ ላይ መሳቅና መሳለቅ ይፈልጋሉ። ድንገት ተሰብስባችሁ ባላችሁበት አንድ ሰው እንደ ቀልድ አድርጎ ስለእናንተ ቢናገር ላንቃቸው እስከሚላቀቅ ድረስ ከፍ አድርገው ይስቃሉ። ነገሩ የሚያስቀው ነው አይደለም። ነገር ግን እናንተ ዝቅ ስትሉ እነሱ ከፍ የሚሉ መስሏቸው ስለሚታያቸው የምቀኝነት ስሜት። አምስተኛ ነገራችሁን ያቃልሉባችኋል። ለፍታችሁ ጥራችሁ ግራችሁ በልፋታችሁ ላባችሁን ጠብ አድርጋችሁ ያገኛችሁትን ነገር ምንም እንዳልሆነ አድርገው ቅልል አድርገው ያወሩባችኋል። ምክንያቱም ለምንድን ነው? እነሱ የሌላቸውን ነገር አሁን እናንተ ስለያዛችሁት አንድ ስቴፕ ስለበለጣችኋቸው ይናደዳሉ። ስለዚህ ወገኖቼ እንደነዚህ አይነትን ሰዎች ተሸክሞ መኖር የትህትና ምልክት አይደለም። እናንተንም ኢንፋክት እነሱንም እየጎዳችኋቸው ናቸው። ስለዚህ አራግፏችሁና ከትከሻችሁ ላይ መንገዳችሁን ቀጥሉ። መልካም ቀን ይውላችሁ። በጣም ጤና ይስጥልኝ። እንደምን አምስታችኋል፣ እንደምን አድራችኋል፣ እንደምን ውላችኋል የቲክቶክ ፋሚሊዎቼ። ዛሬ እንደዚህ አይነት ቪዲዮ ሰርቼ አላውቅም። ለመጀመሪያ ጊዜ ነው የምሰራው። ዘቡዬን አግብቼ ወደ ኢትዮጵያ ስገባ እሱዬ ባሌ ነበር ምናምን ወሬ ሲመጣ እኛ እንግዲህ የሳምንት ወሬ 15 ቀን ወሬ ነው ብዬ ነው የሚያውቁት። እንግዲህ ስቲል ነው ቀጥሏል፣ እስከ ቬሎም ደርሷል። እና እኔ ሴትዮን አላውቃትም። አንዳንድ ቪዲዮዎች ይሰራሉ እንደዚህ ዜና ሲሰሩ እንደዚህ ያመሳከሩ የሚሰሩ እውነት ያላቸው ሰዎች ሲሰሩ ሳይ ነው ይህንን ቪዲዮ መስራት የፈለግኩት። ያ ማለት እውነት መሰለ። እኔን ደውሎ አልጠየቁኝም። እውነት ነው ወይስ እያለኝ ሰው የለም። ስለዚህ አንዳንድ ወዳጆቻችን በሚልኩት ሜሴጅ የግድ መልስ መስጠት አለብኝ። ፋሚሊ ኦልሬዲ ያውቃል፣ ባለቤቴ ታውቃለች። ለማታውቁኝና እኔን ተረድታችሁኝ እኔን ለቀረባችሁኝ ፎሎወሮቼ መልስ መስጠት ስላለብኝ ነው የመጣሁት። ይሄ ነገር እንግዲህ አሁን የተጀመረው ዘውዬን ካገባ በኋላ ነው። ዘውዬ ነች የተናገረችብኝ፣ እሷን ነው። ምን አድርጋት ምን አላውቅም፣ ምቀኝነት ይሁን ምን አላውቅም። ስለዚህ እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴትዮን አላውቃትም። ልጆቼን እንሰኝ እኔ ክርስቲያን በህይወቴ ውሸት ላስታረቅ እችላለሁ። ውሸት ወደፊት አያራምድም ብዬ ሁሌም የምናገረው ነገር ነውና እንደ እግዚአብሔር ፍቃድ ሆኖ ዘውዬን አግብቻለሁ። ካናደዳት እንደ ማንኛውም ሰው ትናደድ ትችላለች። እንደ ማንኛውም ሰው እንደሚደሰተው እሷ ትናደድ ትችላለች። ግን በህይወቴ አይቻት የማላውቅ ሴትዮ ቬሎ ገዝታ ጭራሽ ጌም እጫወታለሁ። ጌሙ ከሆነ
የኔን ስም ጠርተሽ የሚስቴን የባለቤቴን ስም አንስተሽ አይደለም የግድ መናገር ያለብሽ ወይ ደግሞ ጌም የምትጫወት። ቢዝነስ ከሆነ ቢዝነስሽን ስሪ። እኔን አውጪ፣ እኔን ከሱ ውስጥ አውጪ። እኔ የማላቃት ትልቅ ሴትዮ፣ እኔ የማላቃት ሴትዮ ስሜን እያነሳች ስፔሻሊ ደግሞ የባለቤቴን ስም እየተናገረች እያነሳች ፕሊዝ ሊቭ ሄር አሎን። እኔ የማላቃት ሴትዮ፣ እኔ አላቅሽም፣ ልጆች አሉኝ፣ ቤተሰብ አለኝ። እነዚህ ታሪክ ያያሉ እኮ ያንቺም ልጆች ይኖራሉ፣ ታሪክ ያያሉ። ስለዚህ እውነታው ለቲክቶክ ፋሚሊዎች ተደውሎልኝ እንደው ግልጽ አድርገህ ብዬ ነበር፣ አያስፈልግም ብዬ ነበር፣ ግን ለካ ያስፈልጋል። ስለዚህ እውነት እላችኋለሁ የማላቃት ሴትዮች ቤተሰብ የምትበጠብጠውና እንደው እግዚአብሔር እሷንም እኔንም ይቅር በለኝ፣ አላቃት። አመሰግናለሁ። ይሄ ነገር ለመጀመሪያ ጊዜ አይደለም የተነሳው። ከዚህ በፊትም ልጅቷ እንደዚህ አንስታ ያው ለመፈመስ ይሁን እውነታ ይኑራት አላቅም፣ ብቻ አንስታ መነጋገሪያ ሆኖ ነበረ። አሁን ድጋሚ ቅዳሜ ጌም አለኝ፣ የዛኔ ቬሎዬንም ለመጨረሻ ጊዜ ስለሱም ያለኝን ነገር ጌሜን እየተጫወኩ እጨርሳለሁ፣ ቬሎዬንም እቀዳለሁ ብላ እያወራች ነበርና ይሄ ለምን አስፈለገ? በጌሟ ቀን ሰው እንዲሰበሰብ ይሄንን ቬሎ እንድትቀድ ምናምን እንዲያይ ለምን አስፈለገ ብዬ እኔ አሰብኩኝና እቺ ልጅ እውነታ ቢኖራት የሆነ ማስረጃ ይኖራታል። ቢያንስ በፍቅር አብሮ ባሳለፉበት ሰዓት ላይ የሆነ ፎቶ ምናምን ይኖራልና እውነታ ካላት ፎቶ ማሳየት አለባት ቢያንስ ብዬ ነው የማስበውና እስኪ ሌሎች የሷንም ቪዲዮ ደግሞ ላሳያችሁ። እሱ እኔን ነው አላውቃትም ያልክ? እሱ እኔን አታውቀኝ? ጠፍቼብን አረጀዋል፣ ተጨማደድኳል። እሱ እኔን አታውቀኝ? ዘቢባ ግዴታ መካድ አለብህ ብላለች። የእውነት ሁለት ፀጉር አውጥተህ እኔን ትክደኛል? እኔ ባይዘዌ ሄለንን ያወቅኳት በእነሱ ምክንያት ነው። የእነሱን ስም ደጋግማ ስጠራ ምናምን በሚለው ነው ያወቅኳትና እውነቷ እንኳን ቢኖርሽ አሁን እሱ ትዳር ላይ ነው ያለው። የእሷን ስም እየጠራሽ እየተሳደብሽ ምናምን መሆን አለበት ብዬ አላስብም። ከዚህ በፊት ግንኙነት እንኳን ኖራችሁ ቢሆን ኖሮ ከሱ ጋር ነው መጨረሻ ያለብሽ እንጂ እንደዚህ አይነት ድራማ መስራት አለባት ብዬ እኔ አላምንም። እና ዘቢባ ደግሞ ይህንን ከሰማች በኋላ በቴዲ አፍሮ ዘፈን አንድ ቪዲዮ ሰርታለች እና እሱን ላሳያችሁ። ያው ይሄ ቪዲዮ ለሷ ነው ብዬ ነው የማስበው። ብዙ ሰዎችም ከዚህ ቪዲዮ ስር ቅኔው ያማል ምናምን እያሉ ኮሜንት ሲሰጡ ነበርና ኢሳያስም ማታ ላይቭ ላይ ገብቶ የሰጠው መልስ አለ። እሱን ደግሞ እንየው። ከሚስቴ ራስ ላይ ወረጂ። ሚስቴ ማለት ትወልጃታለች፣ አንቺ ብታስቢው ትወልጃታለች። ሚስቴ ሰው ላይ የማትደርስ ታቋታላችሁ። ምስኪን ጨዋ የተረጋጋች ሴት ነች። እኔ ነኝ የመጣሁባት። ይሄም ነገር የመጣባት በእኔ ነው። ስለዚህ ለዚህ ኖርዌይ ላይ ስኖር ማላቃት ሴትዮ እዚህ ስመጣ እንዴት ነው የምታቀኝ? አባቴ እኔ ብዙ ጓደኞች አሉኝ ኖርዌይ ላይ፣ ይስቃሉ፣ በጣም ይስቃሉ። ስለዚህ አይ ቲንክ የማያደጋግም ነገር ልንገራችሁ። አንተና ሰው በፍጹም ተያይታችሁ አታውቁም፣ አታውቃትም፣ በሰውም አታውቃትም። በፍጹም አለቃት፣ በፍጹም አለቃት። ለምን መሰለህ ቴሲዬ እንደዚህ የሚል መሰለህ ብዙ ጊዜ አይተህ እንደሆነ ኢሮፕ ላይ የማይተዋወቁ ሰዎች ሲገናኙ ፎቶግራፊ ይነሳሳሉ። ታውቃለህ? ፎቶግራፊ ይነሳሉ። አንተ አሁን ስዊዝ ሄደሃል፣ ከጀርመን ውጪ ሄደሃል፣ ብዙ ቦታ ሄደሃል አይደል? ፎቶ ትነሳለህ አንተ። እኔ ኦስሎ በቁጥር የሄድኩት አንድ ቀን በቁጥር የሄድኩት ማለት ነው። ለዛውም ለስራ ነው የሄድኩት። ኮንስትራክሽን ስራ ነበረ። እኔ ፍቃድ ሳይኖረኝ ስራ ነበረ። ምንም አይነት ክሪሚናል ስላልነበረኝ ማንም አይናገረኝም። ቴኳንዶ አስተምራለሁ 12 ዓመት ምናምን አስተምራለሁ 12 ዓመት ከምናምን ማንም እኔ ኢትዮጵያ ውሸት እንግዲህ ልንገራችሁ ውሸት ኢትዮጵያ ወደ ኢትዮጵያ ስመጣ ወደ ኢትዮጵያ በፖሊስ ተፈቅድዶ በፖሊስ ተይዞ በፖሊስ እንደዚህ እኔ በፖሊስ አልመጣሁኝም። በፍቃደኝነት የመጣው ቴሲ በደንብ ጠንቅቀህ ታውቃለህ። አንተ ታውቃለህ፣ አንተ ቴሲ ታውቃላችሁ። እኔ የሚገርምህ ነገር ሶል ቢሊ ካናዳ ያለው እንደዚህ ስለው ግባር ያለ ከኢሳያስ በጣም ደስ ያለኝ ነገር ምንድነው? የሆነ ለሚስቱ ጋሻ ነው፣ በቃ ለቤተሰቦቹ ጋሻ ነው። በቃ እንዲሁ ያስታውቃል ካነጋገሩና
ይሄ ነገር በቃ ማብቃት አለበት ብዬ ነው የማስበው። ኖርዌይ የሆነ እሷን የሚያስጠይቅበት መንገድ ካለ ቢያመቻች ብትጠየቅ ጥሩ ነው ብዬ አስባለሁ። ቬሎ ደረጃ ሱፍ ደረጃ ድረስ ማላቃ ሴትዮ አይ ቲንክ የሕክምና እርዳታ የሚያስፈልጋት ብዬ አስባለሁ። እግዚአብሔር ምስክር ነው፣ ነግራችሁ ነገር የለም። ስለዚህ አንድ ትልቅ ሴትዮ ውሸታም ሴትዮ ወጣ እሱ እንዲ አላቃትም። ስለዚህ ጌም ላይ ተጫውታ በኔ ስም ቬሎ ቀዳለሁ ምናምን ነገር እናንተ እንግዲህ እኔ የነገርኳችሁን ተቀበሉ። እሷ የምትላችሁ የምትቀበሉ ሰዎች ተቀበሉ። የስንት ሰው ቤተሰብን ቤት ድረስ ሄዳ ስንት ነገር የምታረግ ሴት ልንገራችሁ። ኢሱ እኔ ነግሬያቸዋለሁ፣ ኢሱን አውርቼዋለሁ። እንደዚህ አይነት ነገር ጭራሽ ከነመፈጠሯ አያውቃትም ብዬ ተናግሬ ነበር። እንደማለው አይሰው ስለሚያውቅ ኢሱም መጣና እሱን ተናገረ ዛሬ። እኔ በእናታቸው እችን ሴትዮ አፋት ፕሊዝ ፕሊዝ አለ። አንቺ የሌሎቹን ኢንፎርሜሽኖች አሉኝ እያልሽ ዳር እስከ ዳር የምታዳርሽ ሰው የሰርግ ቬሎ ካለሽ ሁሉ ነገር ካለሽ እንዴት አንድ ፒክቸር እንኳን ለፍቅር አብራችሁ አሉናችሁ? የፍቅር ፒክቸር አንድ ሳይኖር ሰርግ ይሰረጋል? የምትኖሪው ምናልባት ገጠሪቷ ኢትዮጵያ ቢሆን ካሜራ የሌለባት ኢትዮጵያ ብትሆን ዩቲዩብ ተጠቃሚ ባትሆኝ ቲክታክ ተጠቃሚ ምን ተጠቃሚ ባትሆኝ፣ አዎ እቺ ሴት ከገጠራማ ሀገር ነው የመጡት። ስለዚህ ምን አይሆንም፣ እውነትም ኢሳያስ በድሏታል እንላለን። አንድ ፒክቸር አብራችሁ የሌላችሁ ሰዎች የሰርግ ቬሎዬን ይዤ ልምጣ፣ ተው ኢሱ ምናምን ረሳይ አሮጊት አረጀውብ ኢሳያስ ኢሱ አረጀውብ ስላረጀውብ ነው። እኔ ምን አይነት እንደዚህ አይነት ቀጣፊ ሴቶች እግዚአብሔር አምላክ ነው ልቦናቸውን እንትን ይበል። የስንት ሰውን ጉድ የምታወጪ ያንቺና ኢሳያስ ግን አንድ ፎቶ የላችሁም አብራችሁ። አንድ የተጻጻፋችሁን ነገር የለም። አንድ የምታውቂው ስለ ኢሳያስ ነገር የለም። የሰው ትዳር ለማናገር ጨረሽ፣ እኛ ጋር ጨረሽ፣ የሚሰማሽ አጣሽ። ዮኒ ማኛ ቤተሰብ እንደዚህ ነው አልሽ፣ የቤታዩ አልሽ፣ የጉቺ አልሽ፣ የመሲ አልሽ፣ የአላበሻ ሬስቶራንት ሳርቸው አልሽ፣ ኤኒባዲ ቲክታክ ላይ አልሽ፣ ጆን ዳንኤል አልሽ፣ የጆን ዳንኤል ሚስ ናዮ ነው ማዮ የምትባለውን አልሽ፣ ማቀረሽ አዶና ያልሽ፣ ጃኒ ያልሽ፣ ኤቭሪባዲ የቲክታክ ሰው ተቀጥቅጧል። ኤቭሪባዲ ሁሉን ነገር አደረግሽ። አሁን ኢሳያስ ኢትዮጵያ ስለገባ ቆጨሽ። ተወጁ ነበር ዮኒ ማኛ እኔ እንደማለዋሽ ህዝቡ ስለሚያውቅ አላለም እንዴ? እኔ ከሱ በላይ ውሸታም አለ ብዬ አላስብም። በየቶፒኩ ካላወራ ደስ አይለውም። እኔ እንደዚህ አይነት ነገር ላይ ራሱ ባያስገቡት ደስተኛ ነኝ። ለምን የሆነ ውሸት ያለበት ነገር ነው የሚመስለኝ። አብዛኛው ደግሞ ይሄ ሃይማኖታዊ ክርክር ዲቤት ላይ ወይ ደግሞ ውይይት ላይ ምናምን እሱ ቤት ገብታችሁ ትወያያላችሁ እና እኔ ገና ሳየው በቃ ወይ ሸዋሸዋ ነው ወይ ውሸት ነው ወይ መከባበር የለበትም ምናምን አይነት ነገር ብዬ ነው የምወጣውና ዮኒ ማኛን ባታሳትፉት ጥሩ ነው ብዬ አስባለሁ። ለእናንተም ክብር አይመጥንም። ሆቴሉ በጣም ታዋቂ ነው። የሚገርማችሁ ደግሞ ዘንዶን እዛው ሆቴል ውስጥ ነው ያለው። ያንን ዘንዶ ያ ሰው የብዛ ባለ ሀብት ተቀጣሪ የሆነ ቀኝ እጅ ሆኖ ያንን ዘንዶ ሄደው ሲያነጋግረው ስታይ በተከፈተው በበሩ ቀዳዳ ስታይ እጅግ በጣም ትደነግጣለች። ያንንም ደግሞ በጣም በሴኩሪቲ ደረጃ የሚጠበቅ ቦታ ስለነበር ያይዋታል። ስለዚህ ማድረግ ያለባቸው ነገር ምንድነው? ልጅቷን ማሳበር ነው። የሚገርማችሁ እጅግ በጣም ስኮላርሺፕ ተማሪ ሆነች። በስኮላር ከሀገር ለመውጣት እጅግ በጣም ጎበዝ የነበረች ተማሪ ነበረች። ከዛ በኋላ ሚስጥር እንዳይወጣ በማድረግ እሷን እንድታብድ ያረጓታል ማለት ነው። አንድም የመስተፋቀር
መተት አንድም የአእምሮ መተት አድርጎባት እንግዲህ የደና ቤተሰብ ልጅ የነበረች ለእናቷ አንድ ልጅ የነበረችውን አሳበዷት። ብታወራ ማትታመን ብትናገር የማያምኗት ሰው አደረጓት። ይህንን ሁሉ እንዲሆንባት ያደረጋት ምንድነው? እዛው ሆቴል ላይ የሚቀለበውን ዘንዶ ከዛ ሰው ጋር ሲነጋገር በማየቷ እንደዚሁም ደግሞ ከወርሃዊ ደሞዛቸው ሲከፈላቸው ከግራ ኪስና ከቀኝ ኪስ ይባላል። ከግራ ኪስ ከተከፈላቸው የተሰለበው ወይም ደግሞ ያጋንንቱ ግብር መስዋዕት የሚቀርበውን ለደሞዝ ይከፈላቸዋል። እነዛ ደሞዝተኞች ግን ህይወታቸው ረብ የለሽ ነው። ደሞዛቸው እድገት የለውም። እድገት እንኳን ቢኖረው ስለሚሰለም ህይወታቸው መለወጥ አይችሉምና በጣም ያሳዝናል። የሆቴሉን ስም ራሳችሁ እስቲ ገምቱ። እስኪ እናንተ ገምቱ የማን ሆቴል ይመስላችኋል? እኔ ምንም ሊመጣልኝ አልቻለም። ግን ሰው በጣም ሰይጣንን አምላኪ ሆኗል። ጠንቋይ ቤት ተመላላሽ ሆኗል። ምን ነክቶት ነው ግን አምላኩን የካደው? በኢየሱስ ወጋውት። እናትና ልጅ ለህክምና መጥተው ነበርና የብልት ማስጠበብ ቀዶ ጥገና ፈልገን ነው አሉ። ለማን ነው አልኩኝ። ሁለቱም በጣም ነው ያሳቃችሁ። የእውነት this is a true story። ከዛ እምልክ ለእናትም ለልጅም የሚሆን ነገር ነው። አንድ ሴት ባለትዳር እስከሆነች ድረስ እዛ አካባቢ መላላት ካለ እና በግንኙነቷ ደስተኛ ካልሆነች የእድሜ ሊሚት የለውም። ለማስጠበብ ተብሎ ይሄን እድሜ ካለፈ የሚባል ነገር የለውም። ባይ ዘ ወይ በጣም ሞደርንነታቸውን ወድጀዋለሁ። የመጀመሪያ ጊዜ አይደለም ብዙ እናትና ልጆች ይመጣሉ። ልጄ ይሄን ያህል በምጥ ወልዳ ጨርሳለች ከባሏ ጋር ያለው ነገር እንትን እያለ ስለሆነ ትዳር ደግሞ በጣም ጥሩ ባል ስላላት ምናምን ይሄ ነገር ነገሮች ላይ አላ እንትን እንዲል አልፈልግም፣ ነገሮች እንዲያበላሽ አንፈልግም ብለው እናትና ልጆች ይመጣሉ። ከዛ ልጃቸውን ቤት ወስደው እንደ አራስ ተንከባክበው ምናምን ነገር ጠግነው ወደ ባል የሚመልሱ እናቶች አሉ። big ups to you። ሶ እንድታቁ የምፈልገው ነገር እስቲቼ ተፈቶብኛል ግን እድሜ እኮ ይሄን ያህል ከዚህ በኋላ የሚባል ነገር የለም። at any age at any point ይሄ ስትታጠቡ ክፍተቱ ምናምን የሚጨንቃችሁ ከሆነ ሰውነታችሁ መስተካከልና መገጠም የሚችል ነገር ነው። ማስጠበብም እንደዛው የእድሜ ሊሚት የለውም። ግንኙነት ሴክሹዋሊ አክቲቭ እስከሆናችሁ ድረስ ኢቭን ከሜኖፖዝ በኋላ የሰውነት የብልት መድረቅ አይነት ነገር ካጋጠመ አሁን አዳዲስ ህክምናዎች መጥተዋል። PRP የሚባል እዛ አካባቢ ሪጁቪኔት የሚያደርግ ወደ ድሮ የሚመልስ አይነት ህክምናዎች መጥተዋል። ስለዚህ በህይወት እስካላችሁ ድረስ ሴክሹዋል ላይፋችሁ ኢንጆይ አርጉ፣ ኢንጆይ ማድረግ ትችላላችሁ ለማለት ያህል ነው። ይሄ በጣም ዘመናዊነት ነው ብዬ አስባለሁ። ከእናቷ ጋር ሄዳ እንደዚህ አድርጉልኝ ሰፍቷል ማለቷ አንደኛ ነው፣ አሪፍ ነው። ያው አልተለመደም፣ ግን ለጆሮም የሆነ የሚያስደነግጥ ነገር አለው። ግን ትዳራችሁን የምታድኑበት መንገድ አንደኛው ነው ብዬ አስባለሁ። ወንድ ልጅ እንኳን ሰፍቶበት አይደለም ተደጋጋሚ እንኳን አንድ ነገርን ሲያገኝ ይሰለቸውና ሌላም ያምረዋል። ይሄ ሪያሊቲ ነውና ይሄ ነገር በጣም መለመድ አለበት ብዬ አስባለሁ። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። ቪዲዮ እንደተመቻችሁ ምንም ጥርጥር የለኝም። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።